ስመኝ ገብሩ እና እንትኗን ረስተው ስመኝ ገብሩ 2026 በቂላ አዋርድ አሸናፊ ሆኜ ታጭቻለሁ። ምን ተሰምቶኛል ልገልጽላችሁ ፈልጋለሁ። ካናዳ እብድ መንደር ስለሆነ እውነት ስለማይወድ ውሸት ሲወራለት። ሰላም እንዴት አላችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሰላም ነው። እናንተ ጋር ምን አዲስ? ሰብስክራይብ እያደረጋችሁ ነው፣ ሀሳባችሁን እያጋራችሁ ነው። ኮሜንት በማድረግ ሰብስክራይብ በማድረግ ቤቱን ሞቅ ሞቅ እያደረጋችሁ ዛሬ ምርጥና አሪፍ ድንቅ ቪዲዮዎችን ይዤላችሁ መጥቻለሁ። ሀሳብ አስተያየታችሁን አጋሩ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ወደ ምርጥ ቪዲዮዎቻችን እናልፋለን። እናንተ ደግሞ ሰብስክራይብ ማድረጋችሁ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ኮሜንት እንደተጠበቀ ነው። መልካም ቆይታ፣ አብረን እንቆይ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዶናይ ይባላለሁ። የ2026 በቂላ አዋርድ አሸናፊ ሆኜ ታጭቻለሁ። ምን ተሰምቶኛል ልገልጽላችሁ ፈልጋለሁ። ካናዳ ለ7 ዓመት ስኖር በብዙ ስቃይ አልፌያለሁ፣ በብዙ ብቸኝነት አልፌያለሁ። ራሴን ጠልቻለሁ። ከምታስቡት በላይ ህይወትን ጠልቻት ነበር። ከዛ ተነስቼ አሁን ያለሁበት ደረጃ ለመድረስ ብዙ ነገር ፈጅቶብኛል። ብዙ ሰዎች ያላዩት ጉዞ ተጉዣለሁ። ብዙ ሰዎች ያልተሰማቸው ስቃይ ተሰቃይቻለሁ። እነዛ ጨለማዎች ብቻዬን ሆኜ ሳለቅስ፣ እነዛ ጨለማዎች ብቻዬን ሆኜ ህይወቴን ለመጨረስ ሳስብ ለምክንያት እንደሆኑ አሁን ተረዳሁኝ። አሁን የፈጠርኩት ተጽዕኖ ከኔ አልፎ ብዙ ወጣቶችን እያገዘ ይገኛል። በአንድ ዓመት ውስጥ በጣም ብዙ ስኬቶች አሳክቻለሁ። ግን ደግሞ እናንተ ያላያችሁት በጣም ብዙ ውድቀቶችም አስተናግቻለሁ። ከነዛ ስኬቶች ውስጥ አዶናይ ማግኘት ነው። ሁሌም ስኬት ከውስጥ ነው የሚመጣው ብዬ አምናለሁ። ውስጥህ ላይ ከሰራ የምትፈልገው ደረጃ መድረስ ትችላለህ። አእምሮህን ሰፋ ካደረግ የፈለከውን ደረጃ መድረስ ትችላለህ። ይህ ደግሞ እግዚአብሔር የሰጠን ኃይል ነው። እግዚአብሔር የሰጠኝ ኃይል ተጠቅሜ ደግሞ ዓላማዬን እያሳካው እገኛለሁ። ከነዚህ ዓላማዎች አንድ ያሳካሁት ብዬ የማስበው ኔክሶ ባይ አዶናይ ነው። 26 ዓመት ወጣት በራሱ ስም ብራንድ የመሰረተ ኢትዮጵያ ውስጥ ኔክሶ ባይ አዶናይ የወንዶች የሴቶች ዶድራንት ማለት ነው። ይህ መክፈቴ የሚያሳየው ትልቅ በራስ መተማመን ነው። የአእምሮ ስፋትን ነው። አእምሮውን ሰፋ ካላደረግ እንደዚህ አስፍተህ እንደዚህ አይነት ብራንድ ለመመስረት አታስብም። ምክንያቱም ብዙዎቻችን ከስኬት የሚያወድቀን አንዱ ነገር አእምሮአችን ነው። ኔጌቲቭ አስተሳሰብ። አያችሁ፣ እዚህ ደረጃ ለመድረስ ኔጌቲቭ አስተሳሰቤን ማሸነፍ ነበረብኝ። በቂላ አዋርድ ደግሞ ይገባኛል ብዬ የማምንበት ምክንያት ይህ ነው፣ ጉራ አይደለም። ቲንክ አበበ ቢቂላ ለሁላችንም አርአያ ነው። አእምሮውን አስፍቶ ትልቅ ደረጃ የደረሰ ብዙ ሰዎች ሳይተማመኑበት በራሱ ተማምነው ትልቅ ስኬት ያመጣ ጀግናችን ነው። የሱ መርህ ተከትዬም ትልቅ ታሪክ ለመስራት ተዘጋጅቻለሁ። ነው ወዳችኋለሁ። ስለመረጣችሁኝ በጣም አመሰግናችኋለሁ። ሰፕቴምበር 26 ቶሮንቶ እንገናኝ። ቻው። እንግዲህ በባለፈው አዶናይ ቢቂላ አዋርድ አሸናፊ እንደነበረ ነግሬያችሁ ነበረ እና እሱ በርካታ ሚዲያዎች ላይም ተዘግቦ ነበረ። እሱም በዛ ጉዳይ ላይ አስተያየት ሰጥቷል ማለት ነው። የቢቂላን አዋርድ በማሸነፉ የተሰማውን ደስታ፣ ከየት የት ደርሶ እዚህ እንደደረሰ፣ ማን እንደሆነ እና ከበርካታ ስኬቶቼ እናንተ የምታዩ ስኬቶቼ ነው። በዚህ ስኬታማ ዓመት በሆንኩበትም ዓመት በርካታ ውድቀቶች ነበሩ። በርካታ ሊጥሉኝ የመጡ ነገሮች ነበሩ። ግን ከእግዚአብሔር ጋር ተቋቁሜ ያንን ነገር አልፌዋለሁ እና ራሱን አዶናይን ያገኘሁበት ጊዜ ነው የሚል ሀሳብ አጋርቷል ማለት ነው። ስለዚህ ወንድማችን እንኳን ደስ ያለህ፣ ብዙዎችን ሞቲቬት አድርገሃል። አንድ ቪዲዮ በሳምንት የሚለቅ ህዝብ አሁን ላይ በቀን 10-20 ቪዲዮ ፖስት እያደረገ ምን ያህል አልጎሪዝሙን የመረዳት ሂደት ላይ ነውና ይህንንም እንዲያደርግ አድርገሃል። ብዙ ቻሪቲ ስራዎችን ሰርተሃል እና ብዙ ስራዎችን ሰርቷል። ያው እንደሚታወቀው ማለት ነው። ሜቢ እኛ አንድ ሰው የሆነ ነገር ከሰራ ስህተቱ ላይ ሊሆን ይችላል የምናተኩረው፣ ግን ብዙ ነገሮችን ሰርቷል። ስለዚህ እንኳን ደስ ያለህ፣ ይገባሃል። ክብር ለብዙዎች መነሳሻ ነው የሚሆነው እና ይገባሃል። እንኳን ደስ አለህ።
ጃኒ ብቻዋን እኮ ህዝባዊ መንግስታዊ ተቋም የሆነ ግለሰብ አሁን ጃኒ ምን ምርቃት ያስፈልጋታል? በተመረቀው ሌሊት የተረገዘች እንደኛ በተረገመው ሌሊት አይደለም፣ በተመረቀው ሌሊት የተረገዘች ከባድ ግለሰብ። አዎ እምባሽ ገንዘብ ሳቅሽ ገንዘብ ይሁን የተባለች ሰው አሁን እኔ መረቋት አልመረቋት ጋይስ ከላይ ከሰማይ የተመረቀች ግለሰብ ነች። ይመችሽ ጃኒዬ ወደፊት ምንም አሁን ጃኒ ምርቃት ምናምን ከላይ ስትፈጠር ራሱ በተመረቀው ሌሊት ነው የተረገዘች። ይገርማችኋል አለን አሁን አንዳንድ በተረገመ ሌሊት የተረገዘ እና ጃኒ የኔ ውድ ገና መጀመሪያው ነው እኮ ጃኒ እኮ ገና እየጀመረች ነው። ገና እኛ አጠናቀን ጨርሰን በባከነ ሰዓት ነው እዚህ ጋር መጥተን የተገሰጥነው። እሷ ገና ጅማሬ ነው። ጎሄድ በሉልኝ። ኤኒዌይስ ላቭ ዩ ጃኒዬ። እዚህ ጋር እንግዲህ ጉቺ ምንድነው እያለች ያለችው? ጃኒ ብቻዋን ህዝባዊ ተቋም በተመረቀች ሌሊት የተረገዘች ልጅ ነውና ስለዚህ ጃኒ ብቻዋን ህዝብ ናት፣ ልናከብራት ይገባል። ስለዚህ ምንድነው አሁን በርካታ እንትኖች እየተካሄዱ ስለሆነ ነው በዛ ጉዳይ ይመስለኛል። ምን ትላላችሁ እናንተ? ሀሳብ አስተያየታችሁን አጋሩት። የተገረምኩት ልጅቷ እንደዚህ አትመስለኝም ነበር። ሆነስ እኔ በጣም ኦቨር ማቹርድ ናት። እንደዚህ ለቤተሰቦቿ እናትና አባቷ በኩራት ስለሷ ሲመሰክሩ መስማት በጣም ደስ ይላል። ለወጣቶችም ብዙ የሚያስተምር ነገር ነውና ምን ያህል ቤተሰብን መንከባከብ በረከት እንደሆነ ማለት ነው። እዚህ ልጅ ላይ በደንብ እያያችሁ ነው እንግዲህ። ከዛ ተነስታ መታ አዲስ አበባ ራሷን ቀይራ ቤተሰቧን ቀይራ ነው በራሷ ጥረት ማለት ነው። እኔ ብዙም የጌመሮች አድናቂ አይደለሁም፣ ግን ለዛም ስል ብዙም አይደለሁም ነበር ለሷ። ግን አሁን ላይ ግን በጣም አከበርኳት በእውነት። ሺዝ በጣም አሜዚንግ በጥረቷ ነው እዚህ ደረሰችው ማለት ነውና በጣም ልትከበር ይገባል ነው። በጣም ቫልዩ ሊሰጣት ይገባል በደንብ ማለት ነውና ጃኒ በጣም ጎበዝ ነች በእውነት። ለሌሎች ወጣቶች በጣም አርአያ መሆን ትችላለች። እኔ ነግራችኋለሁ፣ ሁሌ እምላችኋለሁ ወጣቶች በተለይ ለቤተሰቦቻችሁ ከምንም ነገር በላይ ማለት ነው ለወላጆቻችሁ እናንተ ዋልታ ነው መሆን ያለባችሁ ማለት ነው። ቤተሰብ ተቸግሮ ታሞ ሳይሆን ብቻ ሳይሆን መድረስ ያለባችሁ እናንተ ሰርታችሁ ገንዘብ ሜክ እያደረጋችሁ ከሆነ ከዛ ገንዘብ ላይ ለቤተሰቦቻችሁ ኢንቨስት የምታደርጉ ከሆነ በእውነት ነው የምላችሁ የምትሰሩት ነገር ይባረካል። ላይፋችሁ ሁሉ የበረከት ነው የሚሆነው ማለት ነው። የቤተሰብ ምርቃት ማግኘት ስፔሻሊ የእናትና የአባት ምርቃት ማግኘት ቀላል ነገር አይደለም እና እቺ ልጅ ላይ ያለው በቃ ጸጋ ያ ነው። ያንን ጸጋ አግኝታለች ማለት ነው። የቤተሰብ የእናት የአባት ምርቃትን ጸጋ አግኝታለች። ለዛ ነው ላይፏ እንደዚህ የለመለመው ማለት ነው እና አታውቁት እንዴት እንደምታርጉ እንዴት እንደምትለወጡ ማለት ነው የቤተሰብ ምርቃት ሲኖራችሁ ማለት ነው። እና ይሄ ነገር ለብዙዎቻችሁ ትምህርት ሊሆን ይገባል። ከቤተሰቦቻችሁ ርቃችሁ ያላችሁ አታችመንት በጣም ሩቅ ለሆነ ልጆች ማለት ነው ከቤተሰብ ጋር እና በጣም ጎበዝ ልጅ ናት በእውነት ልናደንቃት ልናከብራት ይገባል። ሌሎች ሴቶች ሌሎች ወንዶች ለወጣቶች ምሳሌ ስለምትሆን ማለት ነው አድናቂሽ ነኝ። ጃኒዬ በርቺ። ጃኒ ስለ ቤተሰቦቿ ስለሷ ሲያወሩ እኔም በባለፈው ቪዲዮ አውርቻችሁ ነበርና ቀደም ባለው ቪዲዮ ማለት ነው ገብታችሁ ማየት ትችላላችሁ፣ ከዚህ በፊት ያለውን ቪዲዮ ማለት ነውና አሁን ደግሞ ሰዎች አስተያየት እየሰጡ ነው። የሆነ ነገር ሲመጣ ያው ኔጌቲቭን ፖዚቲቭን ኮሜንት አለና ይሄ ሰውዬ ምንድነው እያለ ያለው? በቃ በዚህ ጊዜ ማቹርድ ናት፣ በጣም በስላለች፣ ለቤተሰቦቿ መድረስ ትችላለች። ኢቭን የመጀመሪያ ልጅ እንኳን አይደለችም እና አምስተኛ ልጅ ናት ለቤተሰብ። በዛው ውስጥ ሁሉ ሆና እንትን ማለት ትችላለች። ቤተሰቧን ሰብስባ የመያዝ ትችላለች። በዚህ እድሜዋና ልትከበር ልትመሰገን የሚገባ ነው። ሰዎችም እየተረዷት ነው የሚል ሀሳብ አስተያየት ነው ወንድማችን የሰጠው እና እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ኮሜንት አድርጉልኝ፣ ሀሳብ አስተያየታችሁን ጻፉ፣ አጋሩ። ጃኒ ይዘሽ ነው እባክሽን፣ ስፖንሰር ሆነዋለሁ ማርያም ይጀሊድ ብላቸው ዲቦራ እኮ ማለት እኮ ማርያምን እንደው ማርያም። እሺ አንቺ እንትኑን ቻይ። እሺ እችላለሁ እግዚአብሔርን ቪዛውንና ትኬቱን ቻይለት በቃ መምጫውን ማለት ነው። እዛ በረንዳ ቢሆን ያድራል። የኔ የሩም በረንዳ አለ አይደል? የኔ እናት ዱባይ በረንዳ አይደለም ጫካ ራሱ አይደለም። በል ያተር ማርያም እኔ በረንዳ ከዛቻቸው ለሪሴፕሽኖች ስሚ ጃኒ በላቸው ግን ያስቃል በአካል አራራስከም ይወራው ብታይ
እንጂ በጣም ይዋለው ምንም ባያውቅም አስደንግጬው ዩቲዩብ እየሰራሁበት እንዴት እንደደነገጠ አሳዘነኝ። እንደዚህ ነው ያለው። አንተ ስለው አለ እንደወደታች አሳዘነኝ በጣም የሆነ ይፈራል። እኔ የተረዳሁት ከዛ ውስጥ ይፈራል። ዲቦራ ግን ማርያምን እስቲፎ በአካል ያስቃል። እስቲፎን እኔ በአካል መቻየሁት አሁን እኮ መጣለኝ አንዴ እኔ በአካል ያስቃል ያልሽ ስቲቭ ማለት ነው። ስማ ስቲቭ ማንም ይመሰክርለታል። በደንብ በጥልቅ ካዳመጥከው አያስቅም። ግን ወዲያው ያስቃል። ማርያምን ስሚ ዲቦ ያስቃል ወዲያው። ግን በደንብ ማዳመጥ የለብሽም እሺ። ዝም ብለሽ ወዲ አየር ላይ ያስቻል በላቸው። እንግዲህ ዱባይ ይዘሽው ነይ ኪዮን ዲቦራ ስፖንሰር ሆነዋለሁ ጃኒን እያለቻት ነው ማለት ነው። ጃኒን በድጋሚ ወደ ዱባይ ልታመራ ስለሆነ ስለዚህ ኪዮን ስፖንሰር ሆነዋለሁ በላቸው በማሳቅ እናውቀዋለን እና ስፖንሰር ሆነዋለሁ እያለች ነው። ደስ ይላል። ስለዚህ ምን ትላላችሁ እናንተ? ሀሳብ አጋር። ስመኝ አንቺ ይሄንን ማቅረብ አለብሽ፣ ከአንቺ ካራክተር ጋር ይሄዳል። ኦኬ። ከዚህ አጋጣሚ ካየኸው አንተ ነው የሚያስያስክብኝ። እኔ ምንም አታውቅም ብለህ ጃኒ ይህን ስሪ አንቺ ኤሚ 15 ቀን ያጠናሁት ብታምኝም ባታምኝም 15 ቀን ልፋት ነው። የ15 ቀን ልፋት መድረክ ላይ እንዴት ነው መሆነው? እየሰራው ስራዬን ሰርቼ ቶሎ በጊዜ ቢገብጂ አጠናለሁ ነው። ከዛ ይሄው ነው መጣ ብቻዬን ሩም ውስጥ ከዛ እናንተ ባይለን አስታውሽን ሞት ባይለን ይሄው መጣልኝ። ይሄው እሱ ነው የዝምታ አባራሪ አፋቢ ማርያም እሱ ነው የዝምታ አባራሪ የእንትኖቼ ባለቤት። አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይደለ ያባብለኛል። የልብ ፒያኖ የሱ ሙዚቀኛ ይሄ ነገር በጣም ሲሳቅባት ወደኋላ ተመልሶ ብዙ ሰው እያነሳ እንትን ሲላት የነበረ ቪዲዮ ነው ካስታወሳችሁ ማለት ነው። እና በዚህ አጋጣሚ ካየው እያለች ነው እና ስመኝ አይን ውስጥ ገብቶ ይኮረኮረኛል፣ አይን ውስጥ ገብቶ ያጫውተኛል የሚለው ማለት ነው። የመጀመሪያ የተወዳደረችበት ውድድር ላይ ማለት ነው ጃኒ እና ያንን እንትን እያለ ነው ማለት ነው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ በዚህ ጉዳይ ላይ። የመጀመሪያሽ ነው፣ ምንም ችግር የለውም በሰዓቱ ማለት ነው። ለምን ተገላቢጦሽና ህይወት መንገድን ልብ ብላችሁ እንድትታዘቡ ይህንን የእናትነት ምክሬ ልለግሳችሁ ነው። ተቀበሉ። ማነው ስምሽ? ስመኝ ገብሩ። ስመኝ ገብሩ። ስመኝ ገብሩ። ትናንት በአንድ መድረክ ላይ ስሟ ተንቆ ጥሟ ተንኳሶ አትችም የተባለችዋ ልጅ ዛሬ በሚሊዮኖች ልብ ውስጥ በራሷ መድረክ ላይ ስታበራ አየናት። ልጆቼ ይህን ታሪክ ያነሳሁት ማንንም ለመውቀስ ሳይሆን የህይወት ጎዳና መለወጥን የሚያሳየን መስታወት ስለሆነ ነው። ሰዎች ስለናንተ ዕውቀት ማነስ ያላቸው ግንዛቤ ቢንቋችሁ አችሉም ቢሏችሁ ፍጹም ተስፋ እንዳትቆርጡ። የሰዎች አችሉም ማለት እናንተ መድረሻ አይወስነው። እንዳትሰበሩ። ሰዎች በደነገጉላችሁ ጠባብ መድረክ ላይ አትወሰኑ። አምላክ ያዘጋጀላችሁ ሰፊ መድረክ አለና እናንተ የሚጠበቀው በልብ ንጽህና መጓዝ ነው። አደራ ደግሞ በህይወት ጎዳና ላይ ከፍ ስትሉ ስልጣን፣ ዕውቀት ወይም ዝና ሲኖራችሁ ቆም ብላችሁ አስቡ። ጊዜ ሚዛን ነውና ዛሬ የምትገመግሙት ሰው ነገ ከናንተ ደረጃ ብጦ ሊገኝ ይችላል። ስለዚህ ልጆቼ በሰው አቅምና ህልም ላይ ከመፍረድ ይልቅ በትህትና መኖር ማበረታታት አለባችሁ። በነገራችን ላይ ልጆቼ ህይወት ክብ ናት። ዛሬ ዳኛ የሆነው ነገ ሊዳኝ ይችላል። ዛሬ የተናቀው ነገ ሊከበርም ይችላል። ትናቁም ተስፋ እንዳትቆርጡ፣ ስትከበሩም ሰውን ሁሉ አክብሩ። ደግሞ ነገ የት እንደምትቆሙ አታውቁትምና የሁል ጊዜ ጉዛችሁ በቅንነትና በትህትና ይሁን። እኛ ቤተሰቦችም ልጆቻችንን ስናሳድግ አይ አትችልም አትረባም እያልን ተስፋቸውን እየቀጠፈን አይደለም ማሳደግ ያለብን። የሰው ልጅ አይምሮ ልክ እንደ ማግኔት ነው። አትችልም ካልነው አለመቻልን ነው ስቦ የሚያስቀረው። አንተ እኮ ጎበዝ ነህ፣ አንተ እኮ ጠንካራ ነህ፣ አንተ ትችላለህ ስንለው ደግሞ ማግኔቱ ስኬትን፣ ዕውቀትን፣ ድልን ይስብለታል። ስለዚህ ለልጆቻችን የሚበሩበት ክንፍ እንሆን እንጂ ክንፍ ሰባሪ መሆን የለብንም። ዛሬ
እዚህ ጋር እውነት ነው የምር በጣም የልቤን የተናገርሽው እውነትም የእናት ምክር ትላንትና ሲያጥላሉ ስም እንኳን ለመጥረስ የሚጣየፉ ሰዎች ዓለም ክብ ናት። ዛሬ ስሟን ለመጥራት እንኳን እድሉን አያገኙም። ይሄ እውነት ነው። ይሄ ሁሉም ያለ ሪያሊቲ ነገር ነውና ልትመሰገን ይገባታል። እህታችን ያለችውን አዳምጧት ነው በደንብ አዳምጣችኋት ብዬ ተስፋ አደርጋለሁ። ስለ ጃኒ አስታ ያወራል። እብድ መንደር ስለሆነ እውነት ስለማይወድ ውሸት ሲወራለት እውነት ነው ብሎ ስለሚቀበል የራሳችሁ ጉዳይ ምን ያገባኝ። ግን የማውቀው እኔ ውሸት እንደሆነ እኔ ማውቅ ግን አልናገርም። ዝም ነው ብለው ዝም ፕሊስ ሄልፕ ሚ ማለት ርጂ ማለት ስታይኝ እርዳታ ድርጅት መስራት ነው የሚነቅር እና ተውጡስ። ግን ሰው ይገርማል ጋይስ። ሰው መጽሐፍ አንብቦ አሁን ጋይስ አሁን ይለኛል አታውሪም ይለኛል። እንዴት ነው ነገር ጋይስ? ሆዴ ውስጥ ይቧቀሳል። ስንት ንባብ መጽሐፍ አንብባችሁ ትመጡ ጀመረ። እሺ ትምህርት ነው ተምራችሁ ተነግሯችሁ ነው እንደዛ ነው። መምህሩ ግን ጎበዝ በጣም ነው እንዴ የምታስተምሩት እናንተ። እሺ ስንት ንባብ ቤተሰብ ስንት ንባብ ምንድን ምን ያሰቃቸዋል? ስንት ንባብ ኧረ ተው እንለይ እንጂ ወሬና ስንት ንባብ እንለይ። ከሰው ምን እንደሆነ እናንተ በፈቀዳችሁት ወሬ ነው እያምታታችሁትና እየነገራችሁት ያላችሁት። እኔ ምንም እናንተ የምታስቡት ወሬ አይደለም። ታጥንታችሁ ተጠናንታችሁ ተነባባችሁ አንብባችሁ ትመጣላችሁ። ይሄ ህዝብ ከዛ እዚህ ጋር እንግዲህ ስለዚህ ጉዳይ ላይ ምንም ማለት አልፈልግም እና ሶሻል ሚዲያ ላይ እውነት የለም ይባላል በብዛት እና ያንን ነው እህታችን እያለች ያለችው ማለት ነው። ስለዚህ እብዱን ስለምፈልጉ እውነት ስለማፈልጉ ለዛ ነው። ስለዚህ ውሸቱ እውነት የሚመስላችሁ ለዛ ነው እያለች ነው እንግዲህ ሊያሾ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ። በዚህ ጉዳይ ላይ የእሱ ሀሳብ ይሄ ነው። በዚህ ጉዳይ ላይ ሀሳብ መስጠት አልፈልግም። ምን ትላላችሁ እናንተ? ሀሳባችሁን ጻፉልኝ። ጃኒን ኢትዮጵያኖች ናቸው የሚወዳው ጠቅላላ። እዚህ ቲክቶክ ላይ ልጅቷ የምትጠላ አይደለችም። ከመቶ እንዱ 90 ምናምን በይ እንዲሁ በተፈጥሮ የሚወደድ ሰው እሷ ነው። በቃ እንወዳታለን። በግድ እሷን ልታካብለሽ ሄደሽ ከሷ ጋር የተጣሉ ሰዎች ጋር አትታከቂ። አርፈሽ ተቀመጭ። አሁን እኮ ነው ያንቺን ልናገርሽ አልነበር ማመጣጤ። ስለ ሄለን ስትሰራ ስለነበረው ድራማ ነበር። እኔን ብዙ ሰዎች ይወዷታል። 90 ከመቶ የሚሆኑ ኢትዮጵያኖች ናቸው እንወዳታለን ያለች ነው አንድ አስተያየት ሰጪ እና ሶሻል ሚዲያ ላይ ያው ተቃዋሚም ወዳጅም አለ። ማወቅ ያለብን ነገር የሆነ ነገር ላይ ኔጌቲቭም ፖዚቲቭም ኢምፓክት አለው በሆነ ነገር ላይ ማለት ነው። ስለዚህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ። ልብ ድረስ ከደረስን ቆንጆዬ አፍቃሪ ነኝ በጣም አልሰስትም። ሳፈቅር ከልቤ ነው ማፈቅረው። ይሄ ነገ ተዋለው የሚያስብል አይነት እንትን ሪሌሽንሺፕም አልጀምርም። ስለ ፍቅር ያለሽን አመለካከት እንስማ መጀመሪያ። ፍቅር ለጃኒ ምንድን ነው? ፍቅር ደስ ይላል። የሆነ ህፃን ትሆኝበታለሽ ምናምን ደስ ይላል ፍቅር ባይዘውና ባጭሩ ለፍቅር ያለኝ አመለካከት በጣም አሪፍ ነው። እኔ ሳፈቅር በጣም ጥልቅ ነኝ። በጣም በትንሹ አይደለም የምወደው፣ በብዙ ነው የምወደው። ላይክ በዛ አድርጌ ምን ነው ሳቅሽ? ደስ ይላል። ብዙ ፍቅር ወሰደ። ደስ ይላል በጣም እውነት። እኔም የፍቅር አድናቂ ስለሆንኩኝ አይዞሽ። ያ ደስ ይላል። ባይሆን አንቺ ስለ ትዳር እስኪ አንድ ጥያቄ ልጠይቅሽ ነው። ያ 10 ምናምን ዓመት ትዳር አለሽ።
ጃኒ እንግዲህ ስለ ፍቅር ተጠይቃ ምንድን ነው ያለችው? ቆንጅዬ አፍቃሪ ነኝ፣ በጣም አፍቃሪ ነኝ፣ እስከ ጥግ አፍቃሪ ነኝ እያለች ነው ይመስላል። ካየናቸውም ነገሮች አንፃር አፍቃሪ ትመስላለች። ሆነ ለመናገር ሀሳብ አስተያየታችሁን አጋሩ። እናንተ ምን ትላላችሁ? ጃኒ አፍቃሪ ናት ወይስ አይደለች? ሀሳብ አስተያየታችሁን አጋሩ። ሎያል ፋን አለኝ 1.7 ቤተሰቦች ተከታዮች አሉሽ አይደል? እንደው ፍቅርሽን በአንድ ቃል ግለጭላቸው ብትባይ በምን ቃል ትገልጭላቸዋለሽ? ፍቅር ሲያምር ያ ፍቅር ናቸው፣ ሎያል ናቸው፣ አይሳደቡም። እንዴት ደስ እንደሚሉ ብታይ። ጸባያቸው በቃ እንደኔ ነው። አይ ቲንክ ፋንሽ አንቺን ይመስላል ይባላል። ቤተሰቦችሽ ይረዱሻል፣ ይረዱኛልና እኔን ነው በቃ እኔ የማደርገው። እኔ አሁን አልሳደብም። እዛ ጋር ከማንም ሰው ጋር እንትን ስላታየኝ ምናምን እንደኔ ናቸው። በጣም ነው የሚረዱት። ደግሞ ከምንም ነገር በላይ ደግሞ መረዳት እኮ ትልቅ ነገር ነው። ይረዱኛል። ትንሽ ቅሬታ ማቀርብባቸው ደስ የሚለኝ ነገር እንደሆነ ታውቂያለሽ። አሁን ለምሳሌ እኔ ከዛ ነገር ላይ ሙቭ ኦን አደረኩ አይደለ? አብረውኝ ሙቭ ኦን ቢያደርጉ ነው እኔ ስወጣ እነሱም ቢወጡ ብዬ እመኛለሁ። ትንሽ እንትን ናቸው፣ ልባቸው ጥሩ ልብ እኮ ስላላቸው ነው፣ ደስ ይላል። ግን አንዳንዴ እንደኔ ቢሆኑ እኔ ከሆነ ነገር ሙቭ ሳረግ እነሱ ሙቭ ማድረግ ቢችሉ አይዊሽ። ለእኔም ሪስፔክት ደስ ይላል፣ ይከተሉ። ሰምተውሻል። እሱን ነገር እንትን ቢሉ ደስ ይላል። ሞር ሌላው ነገር በጣም ላቢዩ ብቻም ለአድናቂዎቿም ጃኒ ገብሩ ፍቅርሽን ግለጭ ተብላ ነበረ። ምንድነው እያለች ፍቅር ናችሁ እያለች ነው። ስለዚህ ፍቅር ናችሁ ሁላችሁም የጃኒ ተከታይ ተብላችኋል። በጣም ሀብታም ነኝ እልሻለሁ። ሰው ለቤተሰቦችሽ ቤት ገዛሽ፣ አገሽ። ለጃኒስ? ለጃኒ ደግሞ አሁን ምኞት ነበረኝ። ከዚህ በፊት ኢንተርቪው ላይ አውርቻለሁ። የዛኔ ሳወራው እንትን ያልኩት ይሄን ብከፍት ደስ ይለኛል አይነት ነገር ነበርና ስራ ቢዝነስ ስራ ነበርና አሁን ደግሞ ተሳክቶልኝ ከእግዚአብሔር ጋር ጃኒ ፋሽን ይባላል። ይሄ አለባበስ መሰለኝ። ይሄ አለባበስ እና ማለት ነው ስታይል እና አትገድኝ በጣም ገዛሽ ሙች እንዴ ደስታ አግኝቼ ነው እንዴ አንቺን ሰፖርት ካላረኩኝ ምን ዋጋም የለኝም። የሚያምርብኝ ይመስልሻል? ለኔ ይሆናል በጣም አረ ማርያም ለእናት የሚሆን ምንም ያማከለ ሞር ደግሞ የኔ ጄኔሬሽን ያሉት ወጣቶች ምናምን ላይ ይሄ ብቻ በቃ ስታይሊንግ ነገር ነው ያሰብኩት። ፋሽን ጃኒ ፋሽን ባጊ ነገሮች እንደዛ ነገር ነው ያሰብኩት። የሚገርምሽ ደግሞ ይወዱታል በጣም አሁን ልጆች እኮ ነፃነታቸውን በጣም ይወዳሉና ምቾት ነው ማለት ምቾት ያለው በጣም መቼ እንጠብቅ ታዲያ? በቅርቡ። ስለዚህ ስታይሊንግ ታውቂዋለሽ? አስቢልኝ። እንዳታስቢ እሺ። ጃኒ ፋሽን ሊመጣ ነው ማለት ነው። እሺ ቆይታችሁ እንዴት ነበረ? አሪፍ ነበረ? አሪፍ አገኛችሁት? ሀሳብ አስተያየታችሁን አጋሩ። ሰብስክራይብ ማድረጋችሁ እንዳትረሱ። ደግሞ እንደነገርኳችሁ ዩቲዩብ ዳታ ላይ እንደሚያሳየው ከተመልካቾች 97% ሰብስክራይብ እያደረጋችሁ፣ ስለዚህ 3% ብቻ ነው ማለት ነው ሰብስክራይብ የምታደርጉት። ሰብስክራይብ አድርጉኝ፣ ቤቱን ሞቅ ሞቅ አድርጉት፣ ሀሳብ አስተያየታችሁን አጋሩ። ስለዚህ አብረን ከፍ እያለን እንሂድ። ስለዚህ አመሰግናለሁ ስለነበረን ቆይታ። እወዳችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ተባረኩ። እወዳችኋለሁ።